ቀጥለናል የተወደዳችሁ ተመልካቾች አዲስ ቀን ነው ከኢትዮጵያ ቴሌቪዥን እየተከታተላችሁ የምትገኙት አሁን ደግሞ የዶት ስትሪም መረጃዎች ናቸው የሚቀርቡት ከተለያዩ የማህበራዊ ሚዲያ ምንጮች ደግሞ የተለያዩ መረጃዎችን አሰባስባ ሄለን ተስፋዬ እዚህ ነው ያለችው ሄለን በድጋሚ እንኳን ደህና መጣሽ ቀደም ሲል የተወሰኑ መነሻዎችን ምን ላይ እንደምታተኩሪ ነግረሽናል አሁን ደግሞ ዘርዘር ብለው ከጆትሽ እየጠበቅናል እውነት ነው እሺ አመሰግናለሁ እንግዲህ ዛሬ ያዘጋጀነው የመጀመሪያ ፕሮግራማችን የሚሆነው የሜቄዶኒያ ጉዳይ ነው እንግዲህ ሜቄዶኒያ ያረጋውያንና የአይምሮ ህሙማን መርጃ ማዕከል የተለያዩ የገቢ ማሰባሰቢያ መርሃ ግብሮችን እያደረገ ይገኛል ከዚህ ጋር ተያይዞ እንግዲህ ሰሞኑን አንድም ሲነሳ የነበረው የኢትዮጵያ ንግድ ባንክ 30 ሚሊዮን ብር ድጋፍ ማድረጉ ይታወሳል በቀጣይ ሌሎችም እንደዚሁ የመንግስት አካላት እንዲሁም የግል ተቋማት ድጋፍ እያደረጉ እንደሆነ አንዱ ማሳያ እንደሆነም ተገልጿል ይህም እንግዲህ ግለሰቦችም ከጣት ቀለበታቸው ጀምሮ እስከ የቤት ንብረታቸውን እስከ መለገስ የደረሱበት ደግነታቸው ምግብም ቀንሰው ይሰጡ በርካቶችን አይተናል እንደዛ የታየበት ደግነታቸውን ብዙዎች ያሳዩበት ነው ከዚህ ጋር ተያይዞ እንግዲህ ያው ዶት ስትሪም ከማህበሩ መስራች የክብር ዶክተር ቢኒያም በለጠ ጋር ቆይታ አድርጎ ነበር በዚህም የተለያዩ አካላት ድጋፍ እያደረጉ እንደሆነ ገልጾ አመስግኗል አሁንም ግን ይህንን የ5 ሚሊዮን ብር የ5 ቢሊዮን ብር ድጋፍ ለማድረግ እንግዲህ ሁሉም እንዲተባበር ከአንድ ብር ጀምሮ ድጋፍ እንዲያደርጉ ጥያቄ አቀርበዋል ሁሉም እንዲሳተፍ ገልጸዋል ከዚህ ጋርም ተያይዞ የኢትዮጵያ ብሮድካስቲንግ ኮርፖሬሽንም ድጋፍ አድርጓል እንዲሁም በተለያዩ 3 ቻናሎች ማህበራዊ ሚዲያን ጨምሮ ቀጥታ ላይቭ ሲያስተላልፍ እንደነበር ገልጸው አመስግነዋል ከብር ድጋፉ በተጨማሪም ማለት ነው ሌላው ቀጣዩ ጉዳያችን የሚሆነው ደግሞ የፍሳሽ ቆሻሻን ወደ ወንዝ በመልቀቅ በመዲናችን አዲስ አበባ የተለያዩ ግለሰቦችን እንዲሁም ተቋማትን ከ6 ሚሊዮን ብር በላይ ቅጣት ተጥሎባቸዋል በዚህም እንግዲህ አዲስ አበባ የመዲናችን እንግዲህ መዲና እንደመሆኗ የተለያዩ የቱሪስቶች መዳረሻ ናት የተለያዩ እንግዶች ወደኛ እየመጡ ነው ነገር ግን እንደዚህ አይነት ቆሻሻ እንዲሁም ደግሞ ፍሳሽ በሚለቀቅበት ጊዜ ጽዳቷን እንደማንጠብቅ ተገልጾ ከዚህ በኋላም የኮሪደር ልማት መስራት ከተጀመረ ጀምሮ በተለይ በአዲስ አበባ የወንዝ ዳርቻዎችን የማልማት ስራትም አብሮ ነው ከዚህ ጋር ተያይዞ እየተከናወነ ያለው ወደ ከ13 በላይ ወንዞች አሏት አዲስ አበባ ትልልቅ ወንዞች እና እነዚህ ደግሞ በማልማት የቱሪስት መዳረሻ ማድረግ የነዋሪዎቹ ደግሞ መዝናኛ ቦታዎች ማድረግ መናፈሻ ቦታዎች ማድረግ ያስፈልጋል በሚል እየተሰራ ያለ ስራ ነው ከዚህ ጋር ተያይዞ ይመስለኛል አሁን ደግሞ በተለይ እነዚህን የሚያቆሽሽ ድርጅትና ግለሰብ ካለ እርምጃ መውሰድ ያስፈልጋል ተብሎ ከሳምንት በፊት ህግና መመሪያዎች ደንቦች ወጥቶ ነበር ወጥተዋል ከዚህ በኋላም የሚደረግ ማንኛውም እንደዚህ አይነት ድርጊት እርምጃ እንደሚወሰድባቸው ነው የተገለጸው እንግዲህ ያው የመዲናችንን ውበት በተቻለ መጠን ሁላችንም ብንጠብቅ መልካም ነው የሚል መልእክት ሲዘዋወር ነበር ቀጣዩ መረጃችን የሚሆነው በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 43 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገልጿል ከዚህ ጋር ተያይዞ በአስከፊ ሁኔታ በማይናማር የሚገኙ ኢትዮጵያውያን እንግዲህ ይደርስባቸው ከነበረ እንግልት አስከፊ ሁኔታ ወደ ሀገራቸው መመለሳቸውን ተከትሎ የተለያዩ አስተያየት ሰጪዎች ለመንግስት ምስጋናን ሲያቀርቡ ነበር ምክንያቱም ይደርስባቸው የነበረው ጉዳት በጣም ከፍተኛ ስለነበረ ሁሉም ወደ ሀገራቸው በተቻለ መጠን ከዚህ በኋላም የሚቀጥል ይሆናል እንዲመለሱ ይህንን ተከትሎም ሲነጋገሩበት የነበረ ጉዳይ ነው በነበረን ያጭር ዜና ላይ ስለ ህገወጥ ስደት ያወራ ነበርና በሀገራችን በኢመደበኛ በሆነ መንገድ ከ100,000 በላይ ዜጎች ወደ ውጭ ሀገራት ይሄዳሉ ህገወጥ በሆነ መንገድና ከነዚህ ውስጥ እድሜያቸው ከ15 ከ25 ያሉ በወጣትነት እድሜ ያሉ ሰዎች ናቸውና በማይናማርም ያሉት አብዛኞቹ ወጣቶች ናቸው ለችግር ሲጋለጡ የነበሩ ናቸውና እነዚህ በህገወጥ የሚሄዱ ዜጎች መደበኛ በሆነ መንገድ ሄደው ስራ እንዲያገኙም የስራና ክህሎት ሚኒስቴር ስራዎችን እየሰራ ነው ሲል አስታውቋል ያው ዜጎች እንደተባለው በየጊዜው በተለያዩ ሀገራት ሄደው ችግር ገጥሟቸው ወደ ሀገራቸው ሲመለሱ ያየን ነውና አሁንም በህገወጥ መንገድ ወደ ሌላ ቦታ ለሚሄድ ያሰቡ ሰዎች ካሉ መማር መቻል አለባቸው ያስባለሁ አዎ መንግስት ያመቻቸላቸው እድል አለ ስልጠና ሰልጥነው በተገቢው በህጋዊ መንገድ ሄደው ስራቸውን መስራት እንደሚችሉ ተገልጿልና ይሄንን ተከትለው ምናልባት ማህበረሰባችንም ይሄንን ግንዛቤ ተረድቶ ወደ ተግባር ቢያውለው መልካም ነው ከሚደርስባቸው እንግልትም ይታደጋሉ ማለት ነው ቀጣይ ወደ ሆነው መረጃችን ስናልፍ ደግሞ ኢጋድ በደቡብ ሱዳን ሰላም ላይ ያተኮረ አስቸኳይ
የመሪዎች ጉባኤን እያደረገ ይገኛል። እንግዲህ ደቡብ ሱዳን ሰላሟ እንዲሰፍን መረጋጋት እንዲመጣ ይህንን ጉባኤ በመይነ መረብ እያደረጉ ይገኛሉ። ከዚህ ጋር ተያይዞ እንግዲህ የተለያዩ ህጎችም ይወጣሉ ተብሎ ይጠበቃል። ያንንም አንዱ ያየነው ሌሎችም ሲያተኩሩበት የነበረ ጉዳይ ነበር። በምስራቅ አፍሪካ ያለውን የቀጠናዊ ደግሞ ግጭቶች አለመረጋጋቶች እንዲቀረፉ አካባቢው ወይም ቀጠናው ደግሞ ሰላማዊ የሆነ እንቅስቃሴ እንዲኖር ከማድረግ አኳያ ይህ ድርጅት በደንብ እየሰራ ነው የሚገኘው። ከሰሞኑ ውይይት አለው። የተለያዩ ውሳኔዎች እየተጠበቁ ነውና ትልቅ ውሳኔዎችንም ይወስናል ተብሎ ነው የሚጠበቀው። አዎ እንግዲህ ያው እንደዚህ የአቋም መግለጫዎችም ይኖራሉ ተብሎ ይጠበቃል። ከዚህ ጋር ተያይዞ ወደ ቀጣዩ መረጃችን ስናልፍ እንግዲህ በአውስትራሊያዊው ግለሰብ በሰው ሰራሽ ልብ ከ100 ቀን በላይ እንደቆየ የሚገልጽ መረጃ ነው። እንግዲህ ይህ ግለሰብ ከታይታኒየም በተሰራ የሰው ሰራሽ ልብ ንቅለ ተከላ ከ100 ቀን ሊቆይ ችሏል። እንግዲህ ሐኪሞች እንደገለጹት በዚህ ንቅለ ተከላ ተስፋ ያደረጉት ከ60 እስከ 70 ቀን ነበር። ነገር ግን ይህ ግለሰብ ከ100 ቀናት በላይ በመቆየት በዓለም የመጀመሪያው ሰው ለመባል በቅቷል። ምክንያቱም ይህ ግለሰብ በታይታኒየም የሰው ሰራሽ ልብ ከዚህ በፊት የቆየ ሰው አልነበረም ከ100 ቀን በላይ። ነገር ግን ይህ ግለሰብ ከዚህ በላይ በመቆየቱ የዓለም የመጀመሪያው ሰው ሊባል ቆይቷል። ይህንንም የሰው ሰራሽ ልብ ከታይታኒየም የተሰራ የሰው ሰራሽ ልብ የሰሩልን 2 ወንድማማች ኢንጂነሮች ናቸው። አባታቸውን በልብ ህመም ካጡ በኋላ ይህንን ለሌሎች እንዲደርስ ብለው ለሌሎች እንዲጠቀሙ ብለው የሰሩት ነው። ይህንንም ለመስራት 10 ዓመት የፈጀባቸው ሲሆን ነገር ግን በመጨረሻም ተሳክቶላቸው ካሰቡት በላይ ከ100 ቀን በላይ ግለሰብ ሊቆይ ይችላል ማለት ነው። በአርቲፊሻል ልብ ልትኖሩ ነው እያልሽ ነው? አዎ ያው ከዚህ ጋር ተያይዞ አንድም ጥሩ ነገሩ የዚህ ሰው ሰራሽ ልብ ለሌሎች ተስፋ የሚሰጥ ነው። ምክንያቱም ልብ የተፈጥሮ ልብ እስከሚገኝ ያለው ሂደት ሰዎች ራሳቸውን እንዳያጡ የሚያደርግ ነው። ምክንያቱም ይህ የሰው ሰራሽ ልብ ተተክሎላቸው ተራ እስከሚደርሳቸው ወይ ደግሞ አገልግሎቱን እስከሚያገኙ መቆየት የሚችሉበት አጋጣሚ እንደሆነ ተነግሯል። ምናልባትም ደግሞ እየተሻሻለ ከ100 ቀናት በላይም የሚያቆይበት ጊዜ ከ100 ይሄ ግለሰብ የቆየው ከ100 ቀን በላይ ነው። 105 ቀን አካባቢ ነው የቆየው። ስለዚህ ወደፊት ደግሞ ከዚህም በላይ ተሻሽሎ ጥሩ ይሆናል የሚል ተስፋ ነው ያለ። ተስፋ ሰጪ ነው። ለዛሬ እንግዲህ የያዝነው የዶት ስትሪም መረጃችን ይሄንን ይመስላል። ሄለን ለመረጃዎችሽ እናመሰግናለን።